አብረን እንዳደረን ሳትዋሺ መዋሸት የለም። እማ አባ እንባባልም፣ አታስቡ፣ አንባባልም። አንቺ እኔን መች ነው ያፈቀርሽኝ? ከባድ ጥያቄ ነው። ዝም ብለን እንኳን ተሳስተን ቢሆን ልጅ ቢመጣ እኔና አንቺ እዚህ ጋር ላንሆን እንችል ነበር። ብዙ የሚያጣሉ ነገሮች ሊኖሩ ይችሉ ነበር። ማለት ልጁ እንደውም ነገ ገዝቼ ነው መጣው ለልጄ ለወንድና ለሴት ብዬ አምኜ ነበር። ማለት አንቺ የኔ አለ አንቺ የኔ ቃላት እችለት እኮ ነው። አንድ ሴት ነው የተፈጠርኩት አይደል? አንድ ልብ አንድ ነው ሊያፈቅር የሚችለው። ችግሩ የኔ ሁለት ሆነ። ቡታጅራ ልጅም አልመሰልከኝም ነበረ እውነት ለመናገር እና ደግሞ ለየት ያለ አለባበስ ነበረ የለበስከው በሰዓቱ ምናምንና የሆነ የሚስብ ነገር ነበረክ። በጣም ብዙ ጊዜ እንትን ያልኩበት ጊዜ አለ። ለምንድን ነው ይሄን ያክል ዋጋ የምከፍለው የምታገሰው? ለምንድን ነው የምጠብቀው? እኔም እኮ መኖር አለብኝ ህይወቴን ብዬ ሁላ የወሰንኩበት ጊዜ ነበር። ዋው! ይሄማ እኔም ራሱ ማወቅ የምፈልገው ጥያቄ ነው። መቼ ነው የምትጋቡት? ብራምባ ሰበረድ ታስቢያለሽ? ትዘጫለሽ? አስጪ። ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የጨረቃ ፋሚሊ በሙሉ እንኳን ደስ አላችሁ፣ እንኳን ደስ አለኝ፣ እንኳን ደስ አለሽ፣ እንኳን አብሮ ደስ አለን። ዛሬ እኔና ሀይሚ ፍቅረኛሞች ከሆንም በኋላ የመጀመሪያ ኢንተርቪዋችንን ልናደርግ ነው። የመጀመሪያ ቀናችን ነው እና ብዙ ጥያቄ ጠይቃችሁናል። ከዛ ውስጥ ተመርጦ ወጥቷል። ካሜራማን መርጦ አውቶ ሰጥቶናል። ሁሉንም የምንመልስ ይሆናል። ማወቅ ያለባችሁን በሙሉ የምናሳውቅ ይሆናል። ብዙ ጥያቄዎች እያዩ ነበረ። ከመቼ ጀምሮ ነው ያፈቀርካት? ማለት ከመቼ ጀምሮ ነው የፍቅር ስሜት የነበራችሁ ምናምን? ከፍቅረኛሞች ከሆናችሁ በኋላ ላይክ ከማታው በኋላ አብራችሁ አደራችሁ ወይ ምናምን? ነው እኔ ጋር ያለው ጥያቄ ነው። እኔ ጋር ያለው ጥያቄ ነው። አብራችሁ አደራችሁ እኔ ጋር ነው አንቺ ጋር ነው አዶን ነው ብቻ ግን ትጠየቂያለሽ፣ ይጠየቃለሁ፣ ትመልሻለሽ። እንደዚህ አይነት ጥያቄ አዎ፣ እግዚአብሔርን የደረሰበት ይመልሳል። እኔ ጋር የለም፣ እኔ ጋር ነው። ትመልሻታለሽ። አብረን እንዳደረን ሳትዋሺ መዋሸት የለም። ውሸት እዚህ ጋር የምጠይቅሽ ጥያቄ ላይ የተሳሳተ መልስ ካለ ደግሞ ድምጼ ልክ አይደለማ። ትላንትና የቀወጥኩበት ነው። እሺ የተዘጋው የጨፈርኩ ነበር እድሜ ለአርሰናል ፋውዬ ድግስ ነው። ዛሬ ፋሲካ ነው። ከዚህ በፊት እንትን ብዬ ነበረ እዚሁ መድረክ ላይ ከአርሰናል እና ከእንትን ተብዬ ከሰርግ ቀን ተብዬ የተጠየቅኩት ቦታ ላይ አርሰናል የለም። ስለ አርሰናል አለ አዶን ነው የሆነበት ያየው መሰለኝ የሆነበት አለ። አይ አሁን አትናገር፣ ያ ጥያቄ አይደል? በቃ ፈልጎ ይመጣ እዛው መድረክ ላይ ነው የመለስኩትና ሁላችሁም ደስ ብሏችሁ መልካም ምኞታችሁን እኔ ጋር እያደረሳችሁ ነበር። አንቺ ጋር ደርሶሻል? አዎ ወይ በጣም ብዙ ሲመክሩኝ ጸሎት ሲያደርጉ ምን አሉሽ? እንዳትሰሚው አሉሽ? አይ አይደለም፣ እግዚአብሔር ጋር እንዴ ላውራ በዚህ ቴንክ ዩ ማለት ፈልጋለሁ። እኔ ብቻዬን አልነበረም ስታገስ የነበረው፣ ብቻዬን አልነበረም ብዙ ነገሮችን ስቋቋም የነበረውና የብዙ ሰዎች እጅ አለበት። እኔ ተስፋ እንዳልቆርጥ በቃ ሲመክሩኝ ሲጸልዩልኝ ብቻ ብዙ በሁለታችን መሀል ብዙ ጸሎት ሲያደርጉ የነበሩ ስለት እንኳን የተሳሉ ሰዎች ነበሩ እግዚአብሔርን እና በቃ ብቻ ብዙ ነገሮች አሉ። እኔ ለእናንተ ብቻ ቃላት የለኝም። በጣም እናመሰግናለን። እኔም ጋር በጣም ብዙ የሚገራርም ቴክስቶች ነበሩ ከታች ጀምሮ እኔና ሀይሚ አንድ ላይ እንድንሆን የጣራችሁ በጣም ብዙዎች አላችሁ። በጣም ብዙ አሁን በጣራ መለየት ይሆንብኛል እንጂ በጣም ነፍናችሁ ታውቁታላችሁ ራሳችሁን። ከታች ጀምሮ እናታችን የምንላትም ልጅ አለች። ነፍናችሁ አይደለ? በጣም እናመሰግናለን። አሁን ስም ከጠራ እንዲህ ናችሁ ነው የምናውቃችሁ። በጣም ሁላችሁንም አሁን ከመላ ጎደል እናውቃችኋለን አይደለ? እኔ በግሌ በውስጥ ያወራት ሴት አለች፣ ራሷን ታውቃለች። ሄደሽ አወራሻት? አይ ያው ደስ አለሽ ወይ ነው ያልኳት መጀመሪያ። እሺ ምን አለች? ከዛ ብቻ በጣም ብዙ መልካም ምኞቷን ነገረችኝ። ሁሌም በፍቅር እንድንኖር ምናምን ተመኘችልኝ ምናምንና እናመሰግናለን እኛ ውድ እህት። እና በጣም ብዙ እናቶች ላይክ ከኔ እኩል የተጨነቀችም ነበረች። በጣም ብዙ ማታ በቃ በየሰዓቱ እየደወለች መለሰችልህ፣ ቀድመ ንገረኝ እሺ ምናምን። ታማ ራሱ ሰርጀሪ በቅርቡ ሰርታለች እና ታማ ራሱ እንትን እያለች ነበር። ታማ ራሱ ምናምን በጣም ብዙ እናቶች የምላቸው ሰዎች
ከኔ ጋር ነበሩ በዛ ታይም እና እኔ በተጨነቅኩበት ሰዓት በጣም ብዙ ያገዛችሁን ሰዎች አላችሁ። የኔና የኢንስታግራሜንም ቲክታኬንም አግኝተው ብዙ ቴክስት የላኩልኝ ሰዎች ነበሩና ቢግ ላቭ ኤንድ ቢግ ሪስፔክት ይላል። እወዳችኋለሁ። በጣም በጣም አመሰግናለሁ። እወዳችኋለሁኝ። አሁን ወደ ጥያቄው መሄድ እንችላለን። ልዩ ነሽ? አንድ አይነት ልዩ ነሽ? ልዩ ከሆንሽ ትጠይቂያለሽ፣ ከደረሰሽ ትጠይቂያለሽ ማለት ነው። አንድ አይነት ከሆንኩ እኔ እጠይቃለሁ ማለት ነው። እሺ በቃ ትነግረኛለህ። አልገባኝም ግን ትነግረኛለህ። አሁን አንቺ ልዩ ነሽ። እንደዚህ ሲሆን ልዩ ነው አይደለ? ኦኬ ከደረሰሽ ትጀምሪያለሽ። እሺ ገባኝ። እሺ ቆይ አንዴ እኔ ጀምር። እሺ ወደ ጥያቄው እሺ መዋሸት አይቻልም። አሁን ፍቅረኛ አይነሽ አይደል? ደግሞ ነፍ ኮሜንትን ያየሁትም እያልኳትም ነበር እማ አባ እንባባልም፣ አታስቡ አንባባልም። ፋሽን አልፎበታል። ያ ጥንቴ ፍላጅ የኔ የወገቤ ምሰሶ ነው። የምራው የልቤ ካውያ የልብሽ ካውያ እኮ ድሮም ነበርኩኝ። አይ ያው ኦኬ አዲስን ቀይር የልብሽ የልቤ ክብደት ትርታ ክብደት ይባላል አይባልም? አንባባልም፣ አታስቡ ማባ አንባባልም። ኧረ አንባባልም። ሲጀመር ማባ አዲስ ነገር እንድታወጣ ነው። ልጄ ነው ማለት ልሽ የሚገባው እኮ። በኋላ ደግሞ እናትህ እንዳልመስልህ እማ እያልከኝ ቪዲዮ ላይ ግን አይተሽዋል፣ ልብ ብለሽዋል። እንትን ብዬ ነበረ ላይክ በጣም ብዙ ስለቆየን እንደ ወንድሟ አስባኝ እንደሆነ እፈራለሁ እያልኩ ነበረና ምን ሆነ? እንደዛ ይሰማክ ነበር? ሜቢ ፈራዋ። ምን ላድርግ? ጭንቀት ምን ውስጥ ከተተኝ። አረ እሺ፣ አንደኛ ጥያቄ ብሩክ ያፈቅረኛል ብለሽ አስበሽ ነበር ማለት ውስጥሽ ያስባል? የሆነ ፍቅር ጥያቄ ያቀርብልኛል ብለሽ አስበሽ ታውቂያለሽ? ከመቼ ጀምሮ ማለት በዚህ ሰሞን ነው? ብሩክ ያፈቅረኛል ብለሽ ታስቢ ነበር? ሁሉ ጊዜ በዚህ 2 ዓመት ውስጥ ምን? አዎ እስካሁን በተገናኘንበት ጊዜ ውስጥ በፊት ጭራሽ አላስብም ነበር። ግን ከሆነ ጊዜ በኋላ ለኔ ያለው ስሜት ሊቀየር ይችላል ምናምን ያው የማያቸው ነገሮች ነበሩ ፊቴ ላይ እና የራሳችንን ቪዲዮም እየዞርኩ አይ ነበር። ባይወደኝ እኮ እንደዚህ አያደርግም፣ ባይወደኝ ለምን እንደዚህ ያቅፈኛል፣ ባይወደኝ ለምን እንደዚህ ይስመኛል ምናምን እያልኩ ብቻ ራሴን አጽናና ነበር እና የሆነ ሰዓት ላይ ሊሆን እንደሚችል አስብ ነበር። ሴቶች ጋር ግን ትንሿ ነገር ዋጋ አላት አይደለ? ውይ በጣም። ከዛ ገብተሽ ተመልሰሽ ምናምን ታይ ነበር እንደ ህንድ ፊልም በራሴ ቪዲዮ መሰጠ። ገና ብዙ ጉድ ይወጣል። ጠይቅኝ እሺ፣ አንቺ ከፈለግሽ ገና ይወጣል ፋሚሊ ገና አዎ ሰምታችኋል። አስብ ነበር ቪዲዮችን በፊት መጀመሪያ አካባቢ እንደውም በዚህ ያኛውን ያለፈውን 1 ዓመት ተውትና ምናልባት በዚህ 1 ዓመት ውስጥ አስብ ነበር። ኦኬ እሺ ይቻላል። ጠይቅኝ እሺ። የፍቅር ጥያቄህን ባልቀበልክ ምን ታደርግ ነበር? አረ ከባድ ነው። ራሴን አጠፋ ነበር። አረ እኔ አላልኩም። አይ በጣም ከባድ ነው። እንዴት መሰለሽ አሁን 2 ልብ ልሆን ይችላል። ምክንያቱም አንድ እንዴት በቃ ማፍቀር ታቆም ነበር። ምን አማራጭ አለኝ ታዲያ? ካላፈቀርሽኝ እየተጎዳዋል። ባንዴ እሞክራለሁ እኮ ነው። የፍቅር ጥያቄህን ባልቀበልህ ትጠብቀኛለህ ወይስ ማፍቀርህን ታቆማለህ? መጠበቄን አላቆምም፣ ማፍቀሬንም አላቆምም። ግን አንቺ ጋር ያለውን ፊሊንጎች እያየው ምንም አይነት ማይቀየር ነገር ካለ ራሴን ጎዳለሁ ብዬ አላስብም። በቻልኩት አቅም ከነገራቶች ለመራቅ እሞክራለሁ። ገብቶሻል? እኔና አንቺ እህትና ወንድም ሆነን የመቀጠል ቻንስ ይኖረን ነበረ። በግድ ሰውን አፍቅሪኝ አይባልም። አመቺ ግን እኮ ውሸት ነው። እህትና ወንድም ምናምን የሚባለው ነገር በጣም እንደውም አንድ ሰው ማለት ነው እህትና ወንድም ነን ካለ አይሰራም። ጠርጥሩ በቃ ያ ሰው ካፕል ይሆናል የሆነ ሰዓት ላይ። እውነቱን ለመናገር በጣም ከባድ ስሜት ውስጥ ገባ ነበረ። እንጃማ በጣም እኔ ራሴን ሰርቫይቭ ለማድረግ አለ ራሴን ለማዳን ልቤን ለማዳን በቻልኩት አቅም ሞክር ነበረ። አንቺንም ሳላስጨነቅ ሳልጎዳ ከዛ ስሜቶች ለመውጣት እጣጣር ነበረ። እሺ አንተ የፍቅር ጥያቄ ጠይቀኸኝ ይቅርታ መሀል ላይ ስለገባው ግን ማወቅ ስለምፈልግ ነው። እኔ ሌላ ሰው ባፈቅር ኖሮ ከሌላ ሰው ጋር ብታይ ምን ትላለህ? ከዛ ሰው ጋር ትጣላለህ ወይስ? ፍላጎትሽና ስሜትሽን አከብርልሻለሁ።
በድብድብ ምናምን እኮ አይሆንም ፍቅር አይደል? መስዋዕት ብትከፍልልኝ እሷን ብትፈነከትልኝ አይደለም እኮ ተጣልቼ አንቺ ኦልሬዲ ልብሽ ሌላ ሰው ጋር እኮ ነው አይደል? አይደለ? እንደ ድመት ነፍስ ነው እንዴ ልብሽ? ስምንት ነፍስ ለኔ ብለህ ተፈንክተህ ያው እንትን ልልህ ይችላል። ብዙ ጊዜ እኮ ጣልቼልሻለሁ እኔ አይደል? ነፍ ጊዜ ጣልቻለሁ። ግን አይ ኦልሬዲ የፍቅር ጥያቄ ሳንጠያየቅ ነው አሁን ጠይቀኸኝ ኖ ፍቅረኛ የሆነሽ ከሌላ ሰው ጋር ባይሽ የምር እንዴት ነው ማለት አለው? ኖ እሱን አይደለም ያንተን የፍቅር ጥያቄ አልቀበልም ብዬ እኔ ከሌላ ሰው ጋር የፍቅር ቢኖርሽ ነው እና እኔ ምን አገባኝ? እኔና እንዴ አትወጂኝም። ስለዚህ እኔ ፍላጎትሽ ማክበር ነው እንጂ ያለብኝ ሂጂ ምን ብዬ ነው እወጣለሁ። በነገራችን ላይ ብዙ ሰዎች ተማሩ እሺ ከሱ አንዳንድ ሰዎች ማለት ነው የምሬን ነው እውነት አፍቅር የፍቅር ጥያቄ ጠይቀው አይሆንም ካሉ ወይም አይሆንም ካለች ወይም ካለ ማለት ነው ከሌላ ሰው ጋር ሲታዩ የራሱን ህይወት ወይም የራሷን ህይወት የመኖር መብት አላት። በቃ መብትሽ እኮ ግን የሚጣሉ ሰዎች አሉ። አይ ከዛም አልፎ በፊት ማያቸው ነገሮች ነበሩ ዜና ላይ ምናምን ልጅቷን ይገላሉ ብዙ ነገር አለ። ይሄ ተገቢ አይደለም። እሺ ያራዳ ልጆች በርታ ብለን ፈጣሪ ለኛ ወደ አዘጋጀልን ላይፍ ሜር ነው እንጂ ምንድነው ሰውንም አስጨንቆ ነፍስንም አጥፍቶ ቤተሰብን መጉዳት አያዋጣም። የኔ ድርሻ ነው። እሺ ያበደ ጥያቄ ነው። አንቺ እኔን መች ነው ያፈቀርሽኝ? ከባድ ጥያቄ ነው። መመለስ ግዴታ አለብሽ? አዎ ግዴታ አለብሽ። መች ነው ያፈቀርሽኝ? አይ እኔ ትክክለኛ ቀኑን አላውቅም፣ ግን ደግሞ አይ ቲንክ የሆነ ጊዜ ላይ አብረን ምናምን ወደ ቪዲዮ ሳንመጣ በፊት ከጓደኞች ምንድነው በጣም ሰፋር ለመስማት ልስማ እንጂ እንደዚህ የተደበቀ ጉድማ ሲወጣ መስማት ነው። ይሄንን ለማንም ተናግሬ አላውቅም፣ ግን ከጓደኞች ጋር ምናምን ተሰብስባችሁ እየሄዳችሁ ነበረ። እኔ ደግሞ ከላይብራሪ እየወጣሁ ነበረ። ከዛ አየሁክና ሳይክ ለየት ያልክ ነክ እዛ መሀል ያው እዛ መሀል ደግሞ ወንድሜ ነበረ። ከዛ ባላየ ሄድኩኝ መጀመሪያ ማለት አየሁክ ምናምን። ከዛ በኋላ የአይን እንትን የሚባለው ነገር አለ። ከዛ በቃ ቤት ከገባው በኋላ ወንድሜን እናንተ ግሩፕ ውስጥ የሆነ ሰው አይቻለሁ አልኩት። የሆነ ሰው አይቻለሁ አስተዋውቀኛል እኛ ግሩፕ ውስጥ አለኝ። ከዛ በቃ እንደዛ በሚለው ብቻ ስልክህንም ሳይሰጠኝ ተለባብሶ ምናምን ታለፈ። ከዛ የሆነ ሰዓት ላይ ያው ወንድም ታውቃለህ ቁጣ ምናምን አለው። አሁን መቲ ከበፊት ሳንገናኝ በፊት ነው ያማለልከኝ ነው ነገሩ። ከዛ አጋጣሚ ሆኖ ደግሞ ማለት ያው ለእናንተ ያለው ነገር አይቀርም አይደል? አጋጣሚ ሆኖ ደግሞ የወንድሜ ቀለበት ላይ ተገናኘ። ከዛ በቃ ሰው አይን ላይ ገባን አላውቅም። አይ ይሄ ነገር ያበደ ነው። እያዝልኝ ፋሚሊ መጠየቅ ትችያለሽ አንቺ ግን ከዛ ጊዜ ጀምሮ እኮ አይደለም ያፈቀርኩ። ያኔ የሆነ ማረከኝ ነገር ነው። በቃ ማለት ምንድን ነው ደርደር የምትይው? በቃ ምንድን ነው ጉድ ወጥቷል። ግን እኔና ሀይሚ ከ2 ዓመት ከመገናኘታችን በፊት ነው እኔ እንግዲህ ስምጥ ያደረግኳት። ስምጥምጥ ዋጋዋን ነው የሰጠኋት። እንደዛ አይደለም እኔ እያፈቀርኩ አብረን ከሆንም በኋላ ነው ግን የተማረኩበት ከዛ በፊት። ቀጥይ ሂጂበት እሺ። የኔ ተራራ ኧረ ጉድ ፈላ እየወጣ ነው ሚስተር ፋሚሊ። እሺ ፍቅረኛ ከሆንኩ በኋላና ሳሎን በፊት የነበረውን ስሜት ንገረኝ። ያለውን ስሜት እንዴት መሰለሽ? ፍቅረኛ ከመሆንሽ በፊት ላይክ አለኩ አላ ፍቅረኛ በጣም ብዙ ሴት ይጠይቀኛል መንገድ ላይ ምናምን ነፍ ሰው ይሆናል አይደል? ስንገናኛው ማገኛቸው ጓደኞቼ ራሱ ይጠይቁኛል ምናምን። ግራ ነው የሚገባኝ። እንዴት ፍቅረኛ ናት እንዴ ምናምን እያሉ ምን ትላቸው ነበር? ኧረ እኔ ጸጥ ነው የምለው። ምን ይሰራላቸው ሊሆን ባለ በሌለ ምናምን ነው ደባብሽ ማለፍ የነበረው እና በጣም እንጃ። ፍቅረኛ ከመሆኑ በፊት የምኮራባት ልጅም ናት። ሲቀጥል ደግሞ ላይክ የምታስጨንቅኝም ልጅ ነበርሽ። በምን ወይ መሰለሽ ሰው በጣም ያስጨንቀኝ አይደል? በቃ በዛ ፍቅረኛ ናት ወይ አንቺ ባትኖሪ አልባልም ማለት በጣም ይጨነቅ ነበር። ፍቅረኛ ከሆነች በኋላ ግን ነፃ ነኝ። ምንድነው ፍቅረኛ? እኔ አይደለሁም ማስጨንቀው ሰው ነው የሚያስጨንቀው። ምንህ ነች የሚል ጥያቄ ይበዛብኝ ነበር። ከዛ አሁን ደግሞ ኮንፊደንስ አለኝ።
እሺ እንደዛ ስትባል ምን አይነት ስሜት ነበር የሚሰማክ? እርበተበታለሁ። መርበትበት ታውቂያለሽ፣ መልስ የምታጭበት ነገር። ምክንያቱም አሁን የአንቺ ስሜት አላውቅም። ጂፋም ምንም ያወራነው ነገር የለም። ያስፈራል። አሁን ፍቅረኛ አይናት እያልኩ ባወራ አሁን አንቺ ጋር ጥሩ ነገር ባይኖር እኔና አንቺ የተለያየ ነው ችግር የሚፈጥረው። ገብቶሻል? ለምን እንደዚህ ታወራለህ? ብትሰሚው ፍቅረኛ አይናት እያልኩ አንተ እንዴት ነው ፍቅረኛ አይነት እያልኩ የምታወራው ምናምን ብትይኝስ ትፈሪያለሽ። አሁን ሰው ማማት ነው የሚሆን ይሄ ነገር ላላ ሰው ማይፈልገው ህይወት ውስጥ ላይክ በግድ ያስገባዋል ነው የሚሰማኝ። አሁን ግን አም ፍሪ። ከዛ በኋላ ግን ነፃነት አለኝ፣ ደስተኛ ነኝ። አሁን የኔ ተራ ነው። እሺ ለብሩክ ግጥም ገጥመሽ በጨረቃ ፋሚሊ ፊት አንብቢልን። ለብሩክና ለጨረቃ ፋሚሊ አንድ ላይ አድርገሽ ተብለሻል። ወይዘሪት ሃይማኖት ጥያቄ ነው። እንደ ትእዛዙን ተመርጦ ይወጣልኝ ነው። ከገጠምሽልን ቆይቷል። ኦልሞስት አይ በፊት እንትን ሞክር ነበረ፣ ግጥም ምናምን ሞክር ነበር ዝም ብዬ ማለት ነው ተማሪ እያለሁ። ከዛ ከሆነ ጊዜ በኋላ በራሴ ምክንያቶች ተወጣጠርኩና ሌላ ጭንቀት ውስጥ ምናምን ስገባ ሙሉ ረሳው። ተወጣጥሬ ማለት በቃ የሆነ ጭንቀት ውስጥ ገብቼ እንደማለት ነው። እና ሙሉ በቃ እስክሪብቶና ደብተር አቆምኩኝ፣ መጻፍ አቆምኩኝ። ሌላ ጊዜ ሲደብረኝም ሲከፋኝም እንትኔን ስሜቴን የማወጣው በግጥም ነበረ። ከሆነ ጊዜ በኋላ ግን በቃ ጠፋብኝ፣ ጭራሽ ጠፋብኝና ሞክራለሁ። ቃል ግቢልና። ቃል አልገባም ግን ደግሞ እኛ ቶሎ ነው የምንፈልገው። ምን አለበት ከቻልኩኝ ሰርፕራይዝ ላረጋቸው እችላለሁ። በቃ እሺ ተመልሶላችኋል። እሞክራለሁ ብያለሁ ማለት ግን አልገባኝም። ለአንተ ለብቻ ነው ወይስ አንድ ላይ ሁለተኛ ያለ? እኔም ለጨረቃም ፋሚሊ ለቤተሰቦቻችን፣ ለእናት ለእህት፣ ለልጆቻችን አላልኩም። ለነገሩ የኛ ታናሾች ነፍ ትኖራለች። አረ የሆነ ቲክታክ ላይ ፖስት አይቼ ነበር። የሆነ ህፃን ልጅ አበባ ይዞ በደሩ ማርያም የሰው ፍቅር አለሽ። አባ እናት አንባባል እንዴ? የኔ እናት የኔ አባት ማ ኖርማል እኮ ነው እንዴ? አባ ማ ነው ማንባባለው? አይ እሱን ላስብበት። ጥያቄ እሺ፣ አጥንቴ ፍላጭ ልበልክ? ጥያቄ እኔ ነኝ እንዴ የምጠይቀው? ኦኬ አዎ፣ እኔ ጠየቅኩሽ። ከባባድ ጥያቄ ነው ያለው እዚህ ጋር። እሺ በዚህ 2 ዓመት ውስጥ እንዴት በውስጥ እንኳን የፍቅር ጥያቄ አልተጠያየቃችሁ ይላል። ይሄ ሁለታችንም መመለስ ያለብን። በዚህ 2 ዓመት ውስጥ አንድ ምን አለ መሰለሽ፣ ከባቢ ገና መጀመሪያም ስንገናኝ አላማ ነበረን አይደለ? አብሮ ማደግ፣ አብሮ መለወጥ፣ በጣም ብዙ ነገር ነበረን አይደለ? ግን ደግሞ ሁለታችንም ምን ጅል እንደነበርን ታውቂያለሽ። በዚህ 2 ዓመት ውስጥ ላይ እኔና አንቺ ከመገናኘታችን በፊት ከዛ አብረን ወደ ፋሚሊ ጋር ከመምጣታችን በፊት የሚመጡብንን ችግሮች ጭራሽ አላሰብንም አይደለ? ዝም ብለን ነው የገባንበት ምናምንና እና በዚህ 2 ዓመት ውስጥ እኔ በጣም በተለይ ከዚህ በፊትም እለው ነበረ ማሳካት የምፈልጋቸው ነገሮች ነበሩ። ፍቅር ውስጥ ከመግባቴ በፊት ማድረግ ያለብኝ ነገሮች አሉ ብዬ ነበረ። ሞር በእናቴ ዙሪያ ላይ ምናምን አይደለ? ከዛ ምን አለ መሰለሽ አሁን ፍቅረኛሞች አሁን በዛ ታይም ላይ ሆነም ቢሆን ሜቢ ልንሳሳት እንችል ነበረ። ልጅ ሊመጣብን ይችል ነበረ። ልንጋጭም እንችል ነበረ። ገብቷቸዋል። ገና አሁን ካለ እንደውም ከሆን ከዛኛው በፊት አሁን ትንሽ በሰል ብለናል አይደለ? ከነበረንበት 1 ዓመት 2 ዓመት ቀልድ አይደለም። የሆነ የምታውቂያቸው ነገሮች ይኖራሉ። ነገር ውስጥ ትገቢ ለእንትኖቹም አዲስ ነን። ላይክ ያለውም ነገር አለ የምንባለው ነገር ምናምን አዲስ ነን። ለእንደዛ አይነት ነገር በጣም ትልቅ ችግር ውስጥ እንገባ ነበረ መስለሽም አይደል? እና ለዛም ነው ይመስለኛል አላማም ስለነበረ ለዛ ነው ዝም ያልከው። አዋ እንዴ አሁን ነገራቶችን ይፋ ማድረግ እንደዚህ ማውጣት አልፈለኩኝም። እንዴት መሰለሽ ከባድ ነው በጣም ማርያምን፣ በጣም ከባድ ነው። ከዛ ታይም ላይ ቅድሚያ የኛን ስኬት ማሳካት አለብን ብያም ነበር። እንዳልኩሽ እኔና አንቺ ዛኔ ፍቅረኛዋንም ቢሆን ልጅ ቢመጣብን ራሱ ኖርማል ሊመስላችሁ ይችላል እኮ አይደለ? ግን ምን እኔ ከባድ ነው እግዚአብሔር። ዝም ብለን እንኳን ተሳስተን ቢሆን ልጅ ቢመጣ እኔና አንቺ እዚህ ጋር ላንሆን እንችል ነበር። ብዙ የሚያጣሉ ነገሮች ሊኖሩ ይችሉ ነበር ማለት ልጁን ማለት ነው። ልጁንማ ከፈለኩ ጆሮሽን አንጠልጥዬ ነው የምትሰጪ። ግን ከባድ ነበረ ቅመሜ በጣም በእውነት አለማድረጌን አልቆጭበትም። ምክንያቱም ምን አለ መሰለሽ አሁን የዛ ሰዓት
ይሆናል ደስ ልትይ ምናምን ትችያለሽ እንጂ እንትኑ አልነበረም። ፍቅር የሚባለው ነገር አልነበረም አይደለ? በዙሪያሽ ብዙ ቴክስት ይበዛሉ ምናምን አላ ተረድተሽኛል አይደል? ልጅነቱም አለ ከዛ ጋጋታው ምናምን አለ። ሰው የሚነዘንዝሽ ላይክ የሚነዘንዝሽ ስልሽ የሴቶች እየመጡ የሚያወሩሽ ምናምን እንዲህ ስል ደግሞ ብዙውን ጊዜ ወደ እህቶቻችን ይወስዱታል ፖስት በሚያደርጉ ምናምን። እንደዛ አይደለም። እዚህ ኢትዮጵያ ውስጥ ያለ ኖርማል በግል ላይፍ ኖርማል ሌላ ሰዎች እንጂ እህቶቻችን አይደለም። እና እነዛ ሰዎችም አሉ ልጅነትም አለ። ከዛ ሆይታ ምናምን ስለሚኖር ዘለሽ እንትን ውስጥ ትፈሪያለሽ መግባት እዛ ነገር ውስጥ። ያው እንዲህ ስል ደግሞ ከነዛ ጋር ፈታ እያልኩ ነበር ማለት ነው። አይ ግን ለእኔ ፍቅር ስሜት የተሰማህ መቼ ነው ብዬሽ ነበር። አልጠየቅኩም። አልፌ ነው እንደ ጠየቅኩ ማርያም። እና ታዲያ እኔ ተራ እኮ ነው ወይስ ልጠይቂ? አይ አይደለም አልፌ ነው እየጠየቅኩ ነው። አንድ ጥያቄ ስቻለሁ። እሺ አሁን ልጠይቂ ነው? እሱን መጠየቅ ፈልገሽ ነው? ለእኔ መቼ ነው ማለቴ መቼ መሆኑን ካወቅኩኝ በኋላ እንዴት እስከዛሬ ዝም ልትል ቻልክ ልልህ ነበረ። ይገናኛል ከአሁኑ ጋር እና እንዴት እንዳለፍኩት እያሰብኩ ነው። ገርሞኝ ነው። ወይ አልፌውን አውርተን ነው መቼ እንዳፈቀርኩሽ እንድነግርሽ ነው የፈለግሽው አይደለ? ለእኔ ፍቅር ስሜት የተሰማክ መቼ እንደሆነ ያው አሁን አንድ አመቱን ዝም ብለን እና ያለፍነው ይመስለኛል አይደል? እየሞከርን እየጣርን ምናምን ግን የሆነ ሰዓት ላይ ሆን ብዬ አምኜ ነበረ። እውነቱን ስነግርሽ አሁን አለመዋሸቱ ነው አይደል? አምኜ ነበር ላይክ በቃ እኔ እንጃ አምኜ ነበር ማለት አንቺ የኔ አለ አንቺ የኔ ቃላት እችለት እኮ ነው። አንድ አመት በፊት ምናምን ማለት ይቻላል። እንዴት መሰለሽ በቃ አንቺ የኔ እንደሆንሽ ገባኝ። ምንም እንደማላመጣም ገባኝ። የትም እንደማልሄድም ገባኝ። ተረዳሽ? ሌላ የትም መሄድ አስበህ ነበር? አይደለም ለሱ አይደለም ሀቢብቲ እየጠጣሽበት ጠጪ እንዴ ምንድን ነው የምትይኝ? ያስጠጣል። በዛው አይደለም ማርያም። ስለዚህ በጣም ቆይቷል ማለት ነው። ያው ከአንድ አመት በፊት ነው። ግን ራሴን አሳመንኩት አለ አይደለ? በቃ በቅድሚያ ያሳመንኩት ምንም መንቀልቀል የለም ምንም ማለት የለም። ሃይሚ አትተወኝም አይነት ውስጥ ገባው። አትተወኝም ስልሽ በቃ ሃይሚ የኔ ናት። ምንም በቃ ምን ትፈልጋለህ ከዚህ በላይ? ለአንድ ሴት ነው የተፈጠርኩት አይደል? ልብ አንድ ነው ሊያፈቅር የሚችለው። ችግሩ የኔ ሁለት ሆነ። አርሰናል በመሃል ይሄ አርሰናል ቆይ እንዳትሪ አሁንም ፍቅራቸው አይቀንስም። ለአርሰናል ዋንጫ መብርሃኑ እውነት ለመናገር ማታ ስንት ሰዓት እንደገባው ንገሪያቸው። መጠጥ ቤት እየጨፈርኩ ምናምን አይደለ? መጠጥ እየጠጡ አይደለም፣ በደስታ ብቻ መብርሃንን መቤቴን ኖርማል ደስታ አለ አይደል? በቃ ስለ አርሰናል እየጨፈርን እየዘለልን ከተማውን አይታችሁ እንዴት እንደተበጠበጠ። 10 ሰዓት ነው የገባሁት። ከዛ አይታችሁ በር ከፈትኩኝ። 10 ሰዓት ነው የገባሁት። ሁላፊና ሽታኛለሽ ና ብላ ይዘ ሃይሚን ያልጠጣው መቤቴን ይያል ደነገጥክ እኮ ና እና ከአመት በፊት ነው ሃይሚን ልብስ ሁላ መስቀረኝ እንዴ? አዎ ልብስም ይሸታልም እስከ ማለት ደርሳል። ላወጣጣህ እኮ ነው ነው። አይ እኔ ያልጠጣውም እና ከአመት በፊት ነበረ። አላማ ስለነበረን መረስ የነበረብን ቦታ ስለነበረን እንደምወድሽ በውስጥ ይዤ እንደምወድሽም እያስመሰልኩ ቀጥያለሁ እዚህ አይደል? አሁን ግን እኔ ደግሞ ያው የሁለታችንም ነው። አይ ቲንክ ጥያቄ አሁን የኔ ጥያቄ ነው። እኔ አያገባኝም። ሌላ ጥያቄ ነው ካለብሽ ካለ አይደለም ካለ ይደርሳል። አትጣደፊብኝ። ቀስ በይ። ልትፋታኝ አይደለም። ከባድ ጥያቄ ነው። አንድ ላይ ከመምጣታችሁ በፊት ከካሜራ ጀርባ ትተዋወቁ ነበር ወይ? ይሄ የሁለታችንም ጥያቄ ነው። አንቺ ነው ቅድም ሳላስበው ተናግሬያለሁ። ቅድም የፍቅር ስሜት የተሰማሽ መቼ ነው የሚለው ላይ ነው። ትተዋወቁ ነበር ወይ ነው እኮ። አሁን ወደ ካሜራ ከመምጣታችን በፊት አሁን አንተዋወቅም። ትተዋወቁ ነበር ወይ ነው ጥያቄ። አንተዋወቅ በቃ ያኔ አየሁክ። ከዛ በኋላ ቲክቶክ ቪዲዮ ሰራን። ከዛ ለቲክቶክ ቪዲዮ ተገናኘን። አዎ ለቲክቶክ ቪዲዮ ተገናኘን። ከዛ የመጨረሻው አንተ እንጂ እንትና አልነበረንም፣ ምንም ግንኙነት ምንም ትውውቅ አልነበረንም። ግን መጀመሪያ ላይ በቃ እዛ ላይ አየሁክ። ከዛ በኋላ የቡታጅራ ልጅም አልመሰልከኝም ነበረ እውነት ለመናገር። እና ደግሞ ለየት ያለ አለባበስ ነበረ የለበስከው በሰዓቱ ምናምንና የሆነ የሚስብ ነገር ነበረክ። ከዛ ለቲክቶክ ቪዲዮ ተገናኘን።
ከዛ በኋላ ደግሞ አንድ ላይ በባጃጅ አጠገቤ ቁጭ ብለሽ ተጠቅጥቀሽ ከኔ ጋር አጠገቤ ነበርሽ። ለምን አትናገሪ? እሱን ለምን አትናገሪ? አይ ግን ቼክም አላረኩም። ጂጂ ኧረ ዝም በሏት በእናትህ። መግባት ነው የቀራት አንገቴ ውስጥ። ምን ልትይ? ኧረ በኢየሱስ ምን ልትይ? ጠይቅ ነው የሚመስላቸው። እግዚአብሔርን ነው ነው። ኧረ እግዚአብሔርን አልኩ። መጠየቅ ትችያለሽ። እግዚአብሔርን አልኩ እኮ እኔን እያየሽ ነበር። ወይኔ ኧረ በእግዚአብሔር እኔ ደግሞ ውስጥ የተንኮስ ስላርጋት አላርጋት ላይ እኔም ልናገር ምንድን ነው እንደዚህ ዘይ ነበር። አታውቀኝም፣ አላውቅህም። አቅፌሽ ነበር ማርያምን። ከዛ ሁላ አብርሃም ስለነበረ በጣም ፍርሃት ላይ ነበርኩ እኔ። ካሁን ምን አለኝ ምናምን አየህ አይደል? የምር አይ ሜቢ ከቲክቶክ ቪዲዮ በኋላ ብዙ ስለነበረን ብዙ ልንገራችሁ ካስታወሳችሁ ማለት ነው የህንድ ካራክተር ያለው ቲክቶክ ሰርተን ነበረ። የቲክቶክ ቪዲዮ ማለት ነው። ወንዝ ውስጥ አይደለም ያቀፍኩሽ፣ ግን ስሚኝ፣ ያቀፍኩሽ ግን አጋቾቹ እነሱ ነበሩ። አሁን ሰሚኛለሽ? ያሰሚኝ ያቀፍኩሽ ግን ቦታ ስለተጣበበ ተጠጋሉኝ። አይደለም ለእኔ ቦታ ነበረ። ከዛ በፊት ታውቀኛለህ አታውቀኝም? እውነቱን ተናገር። አላውቅሽም። አታውቀኝም? እኔም አላውቅሽም። አንድ ቀን ያየሁሽ፣ ሁለተኛ ቀን ተገነ። አንተዋወቅም። እውነት ለመናገር ወደ ጥያቄው ስንመለስ አንተዋወቅም ነበር። እግዚአብሔር ግን ለዚህ ያበቃል አይደለ? እኔ ነኝ እንደ ጠየቅኩህ እኮ ነው። እኔ እኮ ነኝ የጠየቅኩሽ። አሁን ሃይማኖት በቃ የድሮን ስታስታውሽ እንዴት እንዳማለልኩሽ ትዝ እያለሽ ነው አይደል? ነበር አልሻ ቀጥሽ ተያቀሽ ነበረ እንዴ? አንተ ታዲያ ምን አንገቴ ውስጥ ገብታ ነበር አላልክም? አዋ እስካሁን እኮ አለ እዚህ ቅላቱ። አንድ ባጃጅ ውስጥ ተጠቅጥቀ ከዛ እሱ እኔን ወንድሜ ፊት ምን አደረኩ? ብቀጠቀጥስ የሌላ ነገር እንዳይመስል ወንድም ጥላ ቀጥይ። እሺ ወይኔ ጉዴ ፈላ። ልጃችሁ የማን ደጋፊ ነው የምታደርጉት? ልጃችሁን ምን አይነት ጥያቄ ነው ይሄ? ልጃችሁን የማን ደጋፊ ነው የምታደርጉት? የማን ማለት ምን ማለት ነው? የማን ነው? የአርሰናል ነው። አንቺም እኮ የአርሰናል ሆንሽ እኮ። እኔ አልሆንኩም። ሆነሻል እንዴ? ቃል በቪዲዮ እኮ ነው ቃል የገባሽው አይደል? ሲጀመር ውበትም የሚኖረው ካፕሎች የተለያየ። እኔ አይመለከተኝም ሆኛለሁ ብለሽ በቪዲዮ ማስረጃ አለኝ። አልሆንኩም። ማስረጃ አለኝ። ለውጣ ማስረጃ አለኝ። ተው በቃ ተው አለኝ ማስረጃ። ሲቀጥል ደግሞ ሴት ከወለድሽልኝ ይኸውልሽ ካሁኑኑ ቦታሽን ፈላልጊ። ይኸውልሽ ካሁኑኑ ከኔ ጋር ያለሽን የፍቅር ጊዜ አጣጥሚ። ሰማሽኝ አይደል? አታስፈራራኝ። እውነቱን ነው የምነግራችሁ። ምንም ቀልድ የለም። የአርሰናል ደጋፊ ነው የሚሆኑት። እሱን ያኔ እንወስናለን። ያኔ ማለት አንጠለጥልሻለሁ እንደዚህ። እንደውም ነገ ገዝቼ ነው መጣው ለልጄ ለወንድና ለሴት ብዬ። እሺ ይሁንልህ። አሁን አልጣላም። የአርሰናል ደጋፊ ነው የሚሆኑት። ወደ መልሱ ተመለስ። የማልደራደርበት ነገር ነው። ይሄ ሁሉ እየተባልሽ የፍቅር ጥያቄ ሳያቀርብልሽ እንዴት አብረሽው ሆንሽ ይላል ጥያቄ። ይህንን ጥያቄ ስትመልሽልን አሁን እንዴት መሰለሽ፣ ጥሩ ጥያቄ ነው ያነሳችሁት። በዛውም ለሴቶችም ትምህርት እንዲሆን አድርገሽ ያለፍሽበትን ነገር እንድትነግሪኝ ይፈልጋል። የፍቅር ጥያቄ በዚህ ሁሉ ጊዜ የፍቅር ጥያቄ ሳያቀርብልሽ ይሄ ሁሉ እየተባልሽ ማለት ነው። አላ ብዙ ጫናዎች አሉ። ይሄ ልጅ እንደዚህ ነው፣ ይሄ ልጅ ለጥቅም ነው፣ ይሄ ልጅ እንዲህ ሊያደርግሽ ነው፣ ይሄ ልጅ እንዲህ አይፈልግሽም፣ ይሄ ልጅ የሆነ ነገር ምናምን አይደለ እየተባልሽ የፍቅር ጥያቄ ሳያቀርብልሽ እንዴት አብረሽ ሆንሽ? እውነት በጣም ከባድ ነው። ምን ብዬ እንደምመልስ አላውቅም። እንትን እኮ ሴቶች እንዴት መሰለሽ እንደ ወንድ አይደላችሁ። ወንድ ምንም እንግዲህ ሴት ትንሹ ነገር አንቺ ጋር ስሜት ይሰጥሽና እንድታብሰልስ ምናምን ያደርግሻል። ምን እንደሆነ አላውቅም። መልሽ እስኪ። አማራጭ አልነበረኝም። እንዴት? በቃ ትቼ የማልተውክ ሰው ነበርክ። ታሳዝነኝ ነበር። ከዛ በቃ የማይወደኝ ከሆነ የማያፈቅረኝ ከሆነ ለምን እታገሰዋለሁ ብዬ ወስኜ እንኳን እንዳልለይህ በቃ በጣም ታሳዝነኝ ነበር። እና እኔ ብተውክ እኔ ብለይክ ይሆናል በጣም የምትጎዳ ይመስለኛል በብዙ ነገር። እኔ ከአንተ የተሻለ እንትን እላለሁ፣ ባይዘው ያስተውላለሁ።
ታውቃለህ አይደል? እውነት አስተውላለሁ በጣም በብዙ ነገሮች። እኔ ራሴን እንትን ለማለት አይደለም፣ ግን በቃ እኔ ልሳሳትም እኔ እንደ ልጅ ላስብም ትክክል ልሁንም አልሁንም፣ ግን ሁልጊዜ እሰጋ ነበረ። እኔ በጣም ተሳዝነኝ ነበር እና ውስጥህን ስለማውቀው ነው ሳትጠይቀኝ ብዙ ነገር እየተባልኩ የታገስኩበት ምክንያት በቃ አማራጭ አልነበረኝም። የውስጥህን ስለማውቅ ሌሎቹ በውጭ አይተው ቢፈርዱብህም እኔ ደግሞ ልብህን አውቀዋለሁ። ከዛ ታናድደኛለህ ደግሞ ድርጊትህና የልብህ አንድ አልነበረም። እኔ የምረዳው ነገርና አንተ የምታደርጋቸው ነገሮች የሚያበሳጩ ነበሩ። ያናድደኝ ነበረ አንዳንድ ጊዜ፣ ግን ደግሞ በቃ ከመታገስ ውጪ አማራጭ አልነበረኝም እንጂ በጣም ብዙ ጊዜ እንትን ያልኩበት ጊዜ አለ። ለምንድን ነው ይሄን ያክል ዋጋ የምከፍለው? የምታገሰው ለምንድን ነው የምጠብቀው? እኔም እኮ መኖር አለብኝ ህይወቴን ብዬ ሁላ የወሰንኩበት ጊዜ ነበረ። አንዳንድ አላግባቡ ነገሮችን ስባል ምናምን ማለት ነው። ግን በቃ በጣም ተሳዝነኝ ነበር። ለሴት እህቶቻችን ምን ትመክሪያለሽ በዚህ ዙሪያ? በቃ እኔ እንደኔ ማለት ነው ሴት ልጅ እንትን ያለችው የታገለችለት ፍቅር ይዘልቃል ብዬ አላስብም። ምን ማለት ነው? ማለቴ ከወንድ እኩል መሆን አለበት ፍቅር። እንደዛ እኮ የሚባል ነገር እኩል መሆን አለበት። ይኸውልሽ የእኔ ቆንጆ መታገስ አለበት። ወንድም ጋር ይሁን ሴትም ጋር ሴትም ጋር ሁለቱም ስሜት አንድ አይነት ነው። ላይክ እኔም አንቺን ወድጄሽ አንቺ ጋር ስሜት ካሌለ ያው ነው እኮ አሁን እያልኩ ያለሁት ልብ ደግሞ ሲያቃጥር የሚወደውም የሚያፈቅረውም ሲበዛ ምንድነው የማይፈልገው ሰው ጋር ነው። እኔ እናንተ ታዲያ ምን አገናኝቶ ነው? አይ አንቺ እንደለሽ ውስጥሽ ድሮ እኮ ነገርሽ ድሮ እንዳማለልኩሽ ነገርኩሽ። በቃ አሁንማ ዘንገት በዛ ቀጥናቴ ሊያፈላ ነው። በዛ ቀጥናቴ ነበር ያማለልኳት። ግን በሚገርም ሁኔታ ግን ያን ሁሉ ጊዜ ራሱ 2 ዓመት ሙሉ ምንም አላልኩህም። ያው ገና አሁን መናገሬ ነው። እሺ አሁን ያንቺ ጥያቄ ነው ተመለሰልህ። ምክር እኮ አልመከርኳቸውም። ምከሪያቸው። እኔማ ደስ ነው። ታገሱ ማለት ለምትወዱት ነገር ዋጋ ክፈሉ። ያው ሴት ልጅ በብዙ ነገሮች አስተዋይ ናት ብዬ አስባለሁ። ለምን በጣም ትንሽ ልጅ አትሆንም? ሴት ልጅ ነች ቀድማ የምትበስለው። ይሄ በቃ ግድ ነው እና ሴት እንደመሆናችን ብዙ ኃላፊነት አለብን እና ወንዶችን ማስተካከል የምንችለው ወንድ ልጅ ማለት ነው በጣም ሁልጊዜ እንትን ነው አስተዋይ አይደለም። እየሰደብኩ አይደለም ወይም እየሰደብኳቸው አይደለም፣ ግን ህፃናት ናችሁ። በቃ ሁልጊዜ የምታደርጉትን አታውቁም። ሁልጊዜ ሰው እንዲመራችሁ ትፈልጋላችሁ። ሰው እንዲነግራችሁ እንዲያስተካክላችሁ ትፈልጋላችሁ። አይ እንደዛማ አንፈልግም። እንዲመራን ወንድ ልጅ ፈልጋችሁት እኮ አይደለም የምታደርጉት። ሰው እንዲመራችሁ ማለት የሆነ አቅጣጫ እንዲያሳያችሁ። አሁን ለምሳሌ የሆነ ቆሻሻ አሁን ቤት አጥርቻለሁ። የሆነ ቆሻሻ እዚህ ጋር እንዳትጥል ማለት አለብኝ። ገባ እንጂ እንጥለዋለን እንጂ ትጥሉታላችሁ። አረ ድፍረቱ አረ ደፋር ነሽ። እንደዛ ማለት ነው። እንዴት ብታስቢ ነው ባክሽ? ደፋር ሆኜ አይደለም፣ ትክክለኛ ነገር ነው እና መታገስ አለባችሁ ለምትወዱት ነገር። አሁን ያለችውን ጣሱትና ግን መታገስ አለባችሁ ለምትወዱት ነገር መስዋዕት ክፈሉ የሚለውን ያዙልኝ። በቃ ጠይቂኝ እንጂ ተራ እንዲ ቆሻሻ እንዲ ልድፈው እንዲ እኮ ሀቅ እኮ ነው ያወራሁት። ዋው ይሄማ እኔም ራሱ ማወቅ የምፈልገው ጥያቄ ነው። መቼ ነው የምትጋቡት? ግን አልፈተንም ይሄ ጥያቄ። አሁን እኮ እንዴት መሰላችሁ ትናንትና ነው ፍቅረኛሞች ሆኑ። ገና ሌላ ብዙ አመታት መጠናናት አለብን በፍቅር። እስከዛሬ በጓደኝነት ነበር የማውቀው። እስኪ በፍቅር አሰጣጧልና ወስናለሁ። የሃይሚን ፍቅር አሰጣጥሌና ወስናለሁ። መጋባት ስትሉ በጣም ነው መንከባከብክ። ግዴታሽ እኮ ነው። እስከዛሬም ተንከባክቤያለሁ በባዶ ሜዳ። መች ነው የምትጋቡት ለሚለው ጥያቄ እንግዲህ እሱን እግዚአብሔር ያውቃል። ሰርፕራይዝ እናደርጋለን አይደል? እኛም እንመኛለን፣ እግዚአብሔር ያሳካዋል ነው የሚባለው። ሰው ያስባል፣ እግዚአብሔር ይፈጽማል። እስካሁን እንዴት መሰላችሁ እየተጋገዝን አንድ ላይ ሆነን ብዙ ነገሮችን ለየራስ ነበር እያሳካን የነበረው። አሁን ደግሞ ብዙ ነገሮችን የጋራ ነገሮችን ማሳካት አለብን ብዬ አምናለሁ አይደለ? ስለዚህ የኛ ውድ ቤተሰቦች እነሱን ስናሳካ በባዶ ሜዳ ሸራ ወጥረን አንገባም። እንግዲህ
አይደለ? ወደፊት እግዚአብሔር ያውቃል። ጥሩ ጥያቄ ነው የጠየቃችሁን። ቀኑን ግን ማወቅ አንችልም። አሁንም ያሰብንበትም ነገር አይደለም። ወጥረን ስትል ግን ምን ያሰብከው ነገር አለ ነው ማለት መስኩራ አይ ለሱ ማለት ሳይሆን ጊዜ አለው። ያወራንበትም ያሰብንበትም ነገር አይደለም አይደለ? መቸኮልም መጣደፍም አያስፈልግም። እኔም ልጅ ነኝ፣ እሷም ልጅ ናት። እግዚአብሔር ያውቃል ወደፊት። ያው እንግዲህ ቤተሰቦች ፍቅረኛሞች ሳንሆን ፍቅራችንን አምቀን 2 ዓመት ከቆየን ለመጋባት ስንት ዓመት እንደሚፈጅ እኮ ከ2 ዓመት በፊት እንዳማለልኳት ተናገረች እኮ። መገመት አይከብዳችም። አይ መንገድ ላይ አይቼ እኮ ነው ስትሄድ ምናምን አየሁህ እና መብቴ ነው እንትን ማለት ሳላውቅ በፊት ይሄን እኮ ወደ እንዴት ነው እንደዚህ ብትይ? እኔ እኮ ግን እውነት ስነግርህ ማለት ነው ማገኝህ ሁላ አልመሰለኝም ነበረ። ማገኝህ ማለት በቃ እንደዚህ ቪዲዮ አብረን እንሰራለን ህይወታችን እንደዚህ ሆና ጭራሽ አብሮ እስከ መኖር ድረስ ጭራሽ አስቤው አላውቅም። ምክንያቱም አንድ ሰው መንገድ ላይ አይታችሁት እንደምትማረኩበት እንደዛ ሆንኩኝ። አየሁት ምናምን ደስ ይላል ልጁ። ከዛ በኋላ በቃ ሄድኩኝ ነው ወደ ራሴ አላማ። እውነት ግን ከሆነ ጊዜ በኋላ ለቲክቶክ ቪዲዮ ተገናኘን። ከዛ የወንድሜ ቀለበት ላይ ተገናኘን። አያችሁ የትኛውም ሰው መገናኛው አይታወቅም ይባላል። እሺ የፍቅር ጥያቄ ባልጠይቅሽ ኖሮ ምን ታደርጊ ነበር? አሁን ከኔ ጋር ነሽ አይደለ? ምንም አላልኩሽም። ምንም እኔ ጋር የፍቅር ስሜት እንኳን ባይኖር አለ አይደለ? እና ቀደም ያልኩሽም እነዛ ጫናዎችም አሉ አይደለ? ያ ጫና እኮ እኔ ላይ የለም ማለት አይደለም፣ ግን ግዳይ ስለማይሰጠኝ ነው። እኔ የምፈራ የነበረው ሀይሚ ጋር ሄዶ እንዳይረብሻት የሚለው ነገር ብቻ ነበር። ግን እነዛ ጫናዎችም ኖረው እኔ ምንም አይነት የፍቅር ስሜት አንቺ ጋር ሳይኖረኝ በቃ የፍቅር ጥያቄ ባልጠይቅሽ ኖሮና እስከ 2 ዓመት ቆይተን አይደል? 2 ዓመት ድረስ በቃ ሳልጠይቅሽ ብቀጥል ምን ታደርጊ ነበር? እውነት ለመናገር እኔም መቸኮል የምፈልግ አይነት ሰው አይደለሁም። ምክንያቱም በራሴ ጥሬ ብዙ ነገሮችን ለራሴ ጥሩ ነገሮችን ማድረግ እፈልግ ነበረ። የሆነ ሰዓት ላይ በቃ የሆነ የምፈልገው ነገር ላይ ስደርስና በቃ አሁን ፍቅረኛ መያዝ አለብኝ ብዬ እኔም እኮ ገደብ ነበረኝ ታውቃለህ አይደለም? በቃ እኔም የራሴ የሆነ አላማ ነበረኝ እና እዛ ቦታ ላይ ስደርስ አይ ቲንክ በቃ እስከዛ የሆነ አንተ ላይ የማላይብህ ነገር ካልሆነ የፍቅር ጥያቄ ምናምን መጠየቅህን ዝም ማለትህን የምትቀጥል ከሆነ አለመጠየቅን የምትመርጥ ከሆነ እኔም ዝም ነበር ምልክ አልነግርህም። ምን ታደርጊ ነበር? እለይካለሁ። ከዛ የራሴን ህይወት ጀምራለሁ። ያው ሰው የሆነ ሰዓት ላይ እንትን ማለት አለበት አይደል? የራሱን ህይወት መኖር አለበት። ሴትም ስትሆኝ ደግሞ ጊዜዎቹ አጭር ናቸው። ለሴት ትክክለኛ መልስ ነው። መጠየቅ ትችያለሽ ሀቢብቲ። ወይ ጉድ! አንድ ጥያቄ ነው ያለኝ። እኔም አንድ ጥያቄ ነው ያለኝ። እሺ ጠይቂ። ሀይሚ ምን አይነት ሚስት እንድትሆንለት ትፈልጋለህ? ያው ሀይሚ እኔ ምን አይነት ሚስት እንደሆነለት ትፈልጋለህ? እንደዚህ አይነት አሁን እንዳለሽው አይነት። የምርህን ነው? ከዚህ በላይ ምን የትኛው ማንነትሽን ልታሳይ ነው? አላውቅም። ምን አምጥተሽ ታሳይ? ሜቢ ማስተካከል ያለብኝ ነገር ካለ እስከዛሬ ያየህብኝ የሚያስጠላ ባህሪ ለሚስትነት እኔ የምፈልገው አሁን ኦልሬዲ ፍቅረኛሞች ከሆንም በኋላ የሚመጡብን ነገሮች አናውቅም አይደለ? እኔ ግን የምፈልገው ትዕግስተኛ ሚስት እንድትሆን አይደለ? ከዛ ለወደፊት ህይወታችን ጸሎት የምታደርግ ሚስት እንድትሆን በቃ ብርቱ ሴት፣ ጀግና ሴት። ያው ጀግና ነች እቺ። እንደዚህ ያልኩትም ለዛ ነው አለ አይደለ? በቃ እንዴት ፖላይት ሰው፣ ጥሩ ሰው፣ ለሰው ሪስፔክት ያላት ሰው አለ አይደለ? ትንሹንም ትልቁንም ከፍ ዝቅ አርጋ ማታይ ሰው። ገብቶሻል አይደል ሀቢብቲ? እኔንም ላይክ በምሰራቸው ስራዎች ከጎን የሆነ ፑሽ እንድታደርገኝ ወደፊታችን እንዲያምር የምታግዘኝ ሴት ነው የምፈልገው እንጂ ይሆናሽ እኮ ይሆናች ይህንን ችግር የለውም። እኔ እሱማ ይሆናኝ፣ ግን ያው አሁን መልሳልኛል። በእርግጥ በቃ የፈለግኩት ይሄ ነበር። በቃ መጽሐፍ ቅዱሷ ላይ ያለችዋን ሴት እንድትሆንልኝ ነው የምፈልገው። በአጭር ሁሉንም ነገር ያሟላኝ ሴት። ግን ደግሞ ከሰው ስህተት ከብረት ዝገት አይጠፋም። ድንገት እንኳን ሁሉንም ባላሟላ እንዳትቀየመኝ እሺ? አይ ችግር የለውም። ይህንን አስተካኪ ብለህ በጸባይ ንገረኝ እሺ? እኔ ቆንጆ እሺ፣ እኔ ቆንጆ አባማ ቀረ። እኔ ቆንጆ ነው። እሺ፣ ከባድ ጥያቄ ነው ይሄ። ከባድ ጥያቄ ነው። አሁን እንዴት መሰለሽ እንደዚህ አይነት ነገር
በፊት ለማስተማር ነበር የምንወጣው አይደለ? ላይክ አብረን እንደር ምናምን ሰው ለማስተማር ነበር የምንወጣው። ግን አሁን ደግሞ ፍቅረኛሞች ሆነናል። ስለዚህ ጥያቄው አብራችሁ አደራችሁ ወይ ነው የሚለው። የፍቅር ጥያቄ ካቀረብኩልሽ በኋላ እንደዚህ አይነት ነገር ካሜራ ላይ እንግዲህ አናወጣም። ያው ፍቅሬን በውስጥ ትላላችሁ፣ ግን አላደርንም። ለኔ ነው እኮ ጥያቄው። አብራችሁ አደራችሁ ወይ? ለሁለታችንም ነው። ችግር የለውም። እውነቱን ልትናገሪ ነው? አይ እውነት ለመናገር ሲጀመር አብረን የምናድርበት ጊዜ አልነበረም። እሱ አርሰናል ጋር ነው ያደረው። 10 ሰዓት ነው የመጣው እና አላደርንም። ሲቀጥል ደግሞ እኛ ፍቅረኛሞች ሆንን ማለት በአንዴ አብረን እናድራለን ማለት አይደለም። ያ ተገቢ አይደለም። ላይ ከዚህ በፊት የነበረኝን ግንኙነት አሁን የጀመርነው መንገድ አይ ቲንክ እሱ አንተ የኔ ነህ እኔም የሱ ነኝ። ሌላ ሰው ሌላውን ፍቅረኛ ሆንን ማለት እኮ ግዴታ በመተኛት ባልጋ ምናምን አይደለም ፍቅር የሚገለጸው አይደለም። በቃ በጣም ግን ለሌላ ሰው ተራና ትንሹ ነገር ነው። በጣም ተራና ትንሹ ነገር ፍቅር በእነዚህ ምናምን ነገሮች የሚለካም ምንም አይደለም። እኛ መኖርን ነው የምንፈልገው። ይገርማል። ግን ማን ነው እንደዚህ የጠየቀው? ጥያቄ ነው እንግዲህ ካሜራማን ወጥቶ አይደለም። ይሄ እኮ ፕራይቬት ነገር ነው። አሁን እንደዚህ አይነት ጥያቄ አይጠየቅም። ምን ያክል በጣም ከቤተሰብ የምደብቀው ነገር የለም። በጣም ይሄ ነገር ምችት እንደሚላችሁ ነው የተረዳሁት። ያደርኩ ቀን መጥቼ የምደብቀው ነገር የለም አልኩሽ። ወይና ከዛ ብራምባ አታድርገውም አይባልም። ባይዘው እኔ ከተነሳብኝ አታድርገውም አይደለም፣ ታደርገዋለህ። መታ አጨፍርም አይደለም። አብራችሁ አደራችሁ ሄይ ላላችሁት በቃ መልሱ ነው። ፍቅር በምናም ባልጋ ላይ ምናምን ነገር የሚደረግ ነገር አይለካም። ሆንም የለበትም። ኖራችሁም ታሳዩት ነገር ነው፣ ሆናችሁም ታሳዩት ነገር ነው። ለነገሩ አሁን ብንባል አይግረም። ባይዘው ከዚህም በኋላ ብዙ ልንጠየቅም ልንባልም እንችላለን። ምክንያቱም በሉ እንጂ ጠይቁ እንጂ እኔ ማደር ነው በሉ አንተ የምሬን እኮ ነው። አብረን ሳንሆን በፊት ራሱ ምንም የሆነ ፍቅረኛ ነህ ፍቅረኛሽ ነኝ ሳንባባል ራሱ አብራችሁ አድራችሁ የምትፈልጉትን አድርጋችሁ እንዴ የምንፈልገውን ብናደርግ እኛ ምን እንትና ያስባልን? ይሄ አዲስ ነገር እኮ አይደለም። ሁሉም ህዝብ እኮ ያድራል ይዋለዳል። እንትን ምን ይሄ ነውር ነገር እኮ አይደለም። በቃ የተፈጥሮ ናቹራል ነገር ነው። ምናፍርበትም ነገር አይደለም። ግን እናንተን ለማስተማር ነው መተን ነውሩ ወግ ማድረግ ምናምን መተን አይ የምሬ ነው። አንዳንድ ሰዎች የሆነ ሰውን እንትን የሚሉ ይመስላችኋል በዚህ ነገር እና ከዚህ በኋላ ደግሞ ሊብስ ይችላል። ግን እኔ ኬር አይሰጠኝም። ናቹራል ነገር ነው ብትሉ ራሱ እናራለን አናድርም ነው እኔ ጥያቄ። አሁን እሱ ተይው በቃ። ስለዚህ አላደርንም። ጊዜውም አይደለም አይደል? ብዙ ነገሮች አብሮ በማደር ውስጥ በጣም ብዙ ነገር አለ። ገባችሁ? አብሮ ማደር ዝም ብሎ አይደለም። የሆነ ሚስቴክ ሊፈጠር ይችላል። እኔ ደግሞ ልጅ እንኳን ማንነትም ክብርም ምንም ምን አረነፈ እኮ ልጅ እንኳን ቢመጣብኝ እውነት ለመናገር ሳላስበው የተፈጠረ ልጅ እንዲሆን አልፈልግም። ሲቀጥል ለሞች ወድ ልጅ አትይዝም። በዚህ ሰዓት ትንሽ ሰፋ በላ በጣም ወፈራለች። ግን የሆነ ነገር ላውራ ባይዛዌ ብዙ ነገር ብለውኛል። አርግዛለች ምናምን አርግዛ አስወርዳለች ሁላ እስከ ማለት ብለዋል። እዚህ ቤት ካንተ ጋር በመኖሬ እውነት እግዚአብሔርን ማርያምን እና ለማለት የፈለኩት ምንድነው ትገርማላችሁ። እግዚአብሔር እንዴ አንቺ ምን አይደለም ትንሽ ነገር ይቀርና ብዙ ነገር አሳልፈሻል እኮ የኔ እናት። እሱማ አይ እግር አልያዙልሽ ትታረጊ ምንድነው እግዚአብሔርን ያንዳንድ ሰው እንትን ለማለት ፈልጌ ነው። እግዚአብሔርን የምሬን እኮ ነው። እና ልልህ የፈለኩት ምን እንደሆነ ታውቃለህ? ከዚህ በኋላ አሁን ለምሳሌ እኔ ፍቅረኛህ ነኝ የሆነ መጥፎ ነገር ብባል እንዳይሰማክ ስለምፈልግ ነው። ለምንድን ነው የሚሰማኝ? እስቲ አውሪ። ጠንካራ ነኝ እኔ። አይ እንዳይሰማክ ስልክ ይኸውልህ አንተ ስማኝ በእናትህ አታድርቀኝ። ስማኝ ይኸውልህ እንዳይሰማክ ስልህ እንዳይደብር። ለምን የኔን ፍቅር ለምን እንደዚህ ይሏታል? ለምሳሌ አንተ የሆነ ነገር ስትባል ለምን እንደዚህ ይሉታል? ይሄን እና ታንቺ እኮ ይሆንናሽ እኮ እኔ አይመለከተኝም። አሁን አንቺ ላይ ኔጌቲቭ ነገር ቢመጣ እኔ ለአንቺ ነው እንጂ ማስበው እቺ ልጅ አረ እንዳይሰማት ነው እንጂ ኧረ እኔ ቦታ ማልሰጣቸው ካልሰጠሽ ታዲያ እኔ ለምን አንተ በጣም ብዙ እኔ እኮ በጣም ብዙ የሚወደኝ ሰው አለ። ለአንዳንድ ብራምባ ሰበረድ ታስቢያለሽ አልሰጥም ትዘጫለሽ አልሰጥም። ለማንኛውም እንግዲህ መልስ ይሄ ነው። ጨርሻለሁ። እኔ ሀይሚም ጨርሰሻል መሰለኛ። በጣም ደስ የሚል ጊዜ ነበረን፣ ያበደ ጊዜ ነበረን። በጣም እናመሰግናለን። በጣም እንወዳችኋለን። የጨረቃ ፋሚሊ ይበልጥ የተጠናከረበት ሰዓት ነው።
ይበልጥ ፓወሩ የሰፋበት ሰዓት ነው። ይበልጥ አንድ የሆነበት ሰዓት ነው አይደለ? ከዚህ በኋላ በፍቅር ብዙ የምናሳልፋቸውን ጊዜያቶች አብረን እንቀጫለን። እንደውም ኩሪፍቱ መሄድ የነበረብኝ ነገ ነበረ። ከዚህ በኋላማ አንሄድም እኮ። ለምን ላለ ብር አምባር እንዳይባል ብቻ በጣም እናመሰግናለን። ደስ ብሏችሁ እያለቀሳችሁ ምንም እያላችሁ ያወራችሁን እኔ እንዴት እንደምትወዱን ሁላ እግዚአብሔርን በጣም እናመሰግናለን። በጣም በትልቁ ክበሩልን፣ ኑሩልን፣ ረጅም ጤናና እድሜን ይስጥልን። እናንተን መታችሁ እኛን ለማግኘት ያብቃችሁ። የእናንተ ፍቅር እኛ በአካል መመለስ ያብቃን። ያው ፍቅር መመለስ ይከብዳል፣ ግን በቃ የቻልነውን ሁሉ ለእናንተ እንዳለንላችሁ ለማሳየት ያብቃን። ቤተሰቦቻችሁን ይጠብቅላችሁ። እናንተም ሰላም ሁኑልን። ማለት የምትፈልጉ ነገር ካለ በይና። በጣም ብዙ ማለት የምፈልገው ነገር አለ። በመጀመሪያ በቃ ስለ ሁሉም ነገር እግዚአብሔር ይመስገን። ማለት ብዙ ነገሮችን አልፈን ዛሬ ላይ ስለደረስና አንድ ላይ እጅ ለእጅ ለመያያዝ ስላበቃን እግዚአብሔር ይመስገን። ከዛ ደግሞ በጣም በእኛ ህይወት ውስጥ ከጨረቃ ፋሚሊ ባሻገር በጣም በቃ ፋሚሊዎቻችን ለፍተዋል። በጣም ብዙ የእኔ ፋሚሊዎች፣ የብሩኬ ፋሚሊዎች በጣም ታግለዋል። አላቅም ይሄ ቀን ታይቷቸው ይሁን አላቅም፣ ምን እንደታያቸው አላቅም። ግን ስንጣላ ማስታረቅን እንጂ በቃ ተለያዩ ማለትን አልመረጡም፣ እንደ ቤተሰብ ማለት ነው። እና ሁለታችንንም በቃ የወደፊቱን አይተው ነበረ መሰለኝ፣ አላቅም። ብቻ በጣም ማመስገን እፈልጋለሁ። ትልቁን ዋስትና የሚወስደው ሀብቴ፣ በቃ እናት አባት ምናምን ተዋቸው፣ እነሱ ዋናዎቹ ናቸው። እና በጣም በሁሉም ነገር ሚስጥራችንን ስንጣላ ገመናችንን እየደበቀ ላለመናገር፣ ለሙሺም በቃ ለሁሉም ላለማሳየት እየደበቀ በጣም ብዙ ጥሮልናል። አመሰግናለሁ ሀብቴ። በዚህ አጋጣሚ በጣም ታግለህልኛል በብዙ ነገሮች። በቃ ትመክረኝ ነበረ፣ መካሪ ነህ። ለእኔ የብሩኬ ወንድም አይደለህም፣ የኔ ወንድም ነህ። እግዚአብሔርን አንዳንዴ ሁላ ምን ማለት ነው? ከአንድ ማፀን እኮ ነው የወጣነው። ላለቅስ ነው እንዴ? ሀብቴ በቃ እንዳትመክራት፣ እቺ ልጅ ታለቅሳለች። በጣም ብዙ ይመክረኝ ነበረ። በቃ ብዙ እኔ እንዲህ ብዬ አላወራችሁም። እና ሀብቴ አንተ ታውቀዋለህ፣ እናውቀዋለን። አሁን ገብቼ ነው ቴክስታችሁ ማለት ነው። ብቻ አመሰግናለሁ፣ አከብረሃለሁ። ለእኔ በቃ የብሩኬ ወንድም አይደለም፣ የኔ ወንድም ልቀማው አይደለም፣ ግን በቃ የኔ ወንድም ነበር የምትመስለኝ እንደውም ብዙ ጊዜ። ምክንያቱም ወንድምህን አልነበረም እሱ እንኳን ሲያጠፋም አጥፍቶም ሳያጠፋም የምትደግፈው እኔን ነበር። እና አመሰግናለሁ። በቃ ከዛ የጨረቃ ፋሚሊዎች እናንተማ ሲጀመር ዋና አገናኞች ኤጀንሲ ናችሁ እና አገናኝ ኤጀንሲ ናችሁ። አመሰግናለሁ። የመከራችሁኝ በቃ ስሰደብ ብዙ ነገር ስባል ተሰብሬ እንዳልቀር ያደረጋችሁኝ ሰዎች አላችሁ። እናንተንም አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። በጣም ብዙ የሚወደኝ ሰው አለ። እኔ የሚጠላኝን ወይም ደግሞ በቃ ማይሆን ነገር የሚለኝን ሳይሆን የሚመክረኝን፣ የሚጸልይልኝን በጣም ብዙ የሚያስብልኝ ሰው ፈጣሪ ሰጥቶኛልና እግዚአብሔር ይመስገን እናንተን ስለሰጠኝ። ሰጥቶናል፣ ሁለታችንን። አዎ ሰጥቶናል። ኑሩልን። ሰጥቶናል። በቃ ቻው። እቺ ልጅ አሁን ትንሽ ከቆየን በንባል ታርሰን ነው እና ብር አምባር ታስቢያለሽ አታስቢም? ማለት እምቢ በቃ ላምልጥ። ጨረስን። ማንኛውም ፋሚሊዎች አሁን እንወዳችኋለን። ሰብስክራይብ እያደረጋችሁ ቅመሜን ወደፊት ግፏት። ይመቻችሁ። 400 ሺህ ልገባ ነው። ባይዘው አርሰናል እንዳትል ከዚህ በኋላ ሃይሚ በል ቀይረው። አርሰናል አርሳይሚ ክፉ ነህ። አርሳይሚ። ለማንኛውም ቻው ፋሚሊ።